ቆይ እችልሽ ማለት ምንድነው ከደረጃ የምትፈልገው? እንዴት ነው በዚህ ልክ የተቀራረቡት? እሱስ ቢሆን በጨለማ ክፍሏ ውስጥ ሲያጣት ለምንድን ነው በዛ ልክ የተጨነቀው? እንዴት ነው ጉንጩን እስከ መሳም ድረስ የደረሰችው? እኔ ምን ነው ገዜ እንኳን ደስ አለሽ። እንኳን ደስ አለሽ። አመሰግናለሁ ገዜ። በቃ በጣም እኮ ነው ደስ ያለኝ ገዜ። ምንድን ነው ማለት ምን ተፈጥሮ ነው? ቆይ ገዜ ደስ ስላለኝ ብቻ ደስ አላለም? ኧረ ደስ ብሎኛል፣ ደስ ብሎኛል። እንዴት ደስታ እኮ ይገባል። በቃ ዝም ብሎ ነው ደስ ያለኝ ገዜ። እንዲሁ በቃ ይሁን፣ እንዲሁ ለእኛም ብትነግሪን እኛም ደስ ይለናል ብዬ ነው እንጂ እሱማ ይሁን። አይ ገዜ አልነግርም። አንቺ ሽፍታ ደግሞ ወጥተሽ ማደርሽን ያልሰማው እንዳይመስልሽ። ገዜ የት እንዳደርኩ ብታውቅ ኖሮ እንደዚህ አትለኝም ነበር። እውነትሽን ነው። ኧረ ናታንም እዚህ ነው ያደረ። እንዴት ነው ነገሩ? በቃ ገዜ ቻው። አገኘኋት። እማዬ ደህና አደርሽ? እማዬ ደህና አደርሽ? እማዬ ዳጣ ምንድን ነው እሱ? በጣም ደስተኛ ሆነሻል። እማዬ ይሄ ናታን እኮ ፊልም አየና። ቆይ ዳጣ እህትሽ እንደሆነች ታውቂያለሽ አይደለም? አዎ አባቢ፣ እሷ እኮ ማለት ነው አባቢ ስጣላ ምናምን ከሰው ጋር ከሰሱ ታግዝልኛለች እና ደግሞ ምጥንም እኮ ትፈራኛለች ለእኔ ዳጣ ስላለችልኝ። እህትሽ ናት ዳጣ፣ እህትሽ ናት። እሺ አንቺንም እሷንም በደንብ ነው የምወዳቸው። እሺ አባቢ፣ ግን ማለት ነው ከወደድክኝ አባቢ አሽከርከረኝ ወንበሩ። የቱ ላይ? እዚህ ወንበር ላይ ቁጭ በይ። ለመሆኑ ቆይ ስንት ብር አለ? ምን ይሰራልሻል? እኔ በገንዘብ አልኖር በህል እንጂ አገር ይርሻልኝ የተንጣለለ። ልታገቢኝ ከሆነ ችግር የለውም። ማንን ልጠይቅ? በእናትህ አንተ እንዳገባ ለምን ታይኛለሽ? አንገቴን ወደሽኝ እንዲሆን ጠይቂ እናቴን ሲባል አልሰማሽ? ሪሊ አስገባኝ። አሁን በእናትህ ጭራሽ እናትም አለክ? ቆይ ስልክ ምችና ትግባ ተተባለ ትገቢያለሽ፣ አይሆንም ተተባለ ማደሪያ ታጣሽ። ጠበብ ያለ ናት እንጂ እኔ ክፍል አለች እዛ እንተኛለን። እኔ ካንተ ጋር ልተኛ? እንዴት? ከዚህ ቀደም እኮ ለምነሽኝ ነበር እምቢ ብዬሽ ነው እንጂ። ምረከሽ ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያንስ አንቺንም ጅል አደረገሽ። ይኸውልሽ ማርታ፣ ባልሽን ጉዱን ሳላወጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም። የእህቴ ባልደሬ ደህና ነህ? እዛ ቤት ውስጥ መኖር የፈለግሽው? የዛ ቤት ልጆች ናችሁ። ያ ማለት ደግሞ ከአቢጌል ከውሃ እኩል መብት አላችሁ ማለት ነው። እናማ እዛ ቤት ውስጥ የመኖር የማደግ ሙሉ መብት አላችሁ። መብት ብቻ ሳይሆን ደግሞ ባለቤትም ናችሁ። ዳጣዬ፣ የጋሼ ንብረት የእናንተም ነው። እዚህ ቤት ውስጥ እኩል ትኖራላችሁ። ወታችሁ በድህነት እንድትኖሩ አልፈልግም። ሰላም ጤና ይስጥልን። ውድና የተከበራችሁ የዳጣ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ዳጣ ከእናቷ ጋር ስለተገናኘች እጅግ በጣም ደስ ብሎናል ማለት ነው። ደስ ያላሉ የለም እውነት ለመናገር ዳጣም ከእናቷ ጋር ተገናኝታለች። በጣም ደስ ብሏታል። እውነት የሆነ ፊልም ሁሉ አይመስልም ማለት ነው። ዳጣ ግን ስልኳን ቤት ረስታ ትታው ስለሄደች የነበረ ማርታ ስልኳን ነይ እስኪ ክፈችልኝ ብላ ውሃን ስልኳን አስከፍታት፣ ከዛም በጣም መጠራጠር ጀምራለች ማርቲ። ምክንያቱም ከደረጀ ጋር የተነሱት ፎቶ ምንድን ነው ይሄ ነገር? እንዴት ነው ጉንጩን እንደዚህ ልትስማው ቻለች? እኔን ስማኝ የማታውቀው እንዴት ነው እንደዚህ የተለጠፈችበት? ቆይ ይቺ ልጅ ምን ፈልጋ ነው? ቆይ ማናት?
እያለች በጣም ውስብስብ ያለ ነገር ውስጥ ትገባለች። ዳጣም እናቷ ጋር እማዬ በቃ እመጣለሁ ብላ ወደ ቤት ስትመለስ እሺ ዳጣዬ ግን እማዬ በቃ ምንድነው የምናደርገው? እኔም እዛ ቤት እመጣለሁ ስትላት በጭራሽ እማዬ እንዴት እንዴ እማዬ ማርታ እኮ ምንም ነገር አታውቅም። ስለዚህ ለምንድነው የምትመጪው ስትል ለእናንተ ስል እናንተም ልጆቼ እዛ ቤት እኩል መብት አላችሁ። እንደ ከውሃ እኩል ከአብጌል እኩል መብት አላችሁ። ስለዚህ እናንተን በድህነት ውስጥ ማኖር አልፈልግም። ለእናንተ ስል አደርገዋለሁ እኖራለሁ ትላታለች። እና አዎ ለማርቲ ይሄ ሁሉ ነገር አይገባትም ነበረ። ግን ደግሞ ምንም ማድረግ አልችልም። ከእናንተ ከልጆች የሚበልጥ ነገር የለም። አንድ በጣም ትልቅ የበደልኩት ሰው ቢኖር ማርታ ናት ትላለች። ምክንያቱም እዛ ቤት ስኖር ምንም አይነት መጥፎ ፊት አላሳየችኝም። በጣም ባለውለታዬ ነች እያለች ለዳጣ ትነግራታለች። እና እማዬ በጣም መጥፎ እኮ ነው። ታዲያ እንዴት ነው ታዲያ እሷ ፊት የምንኖረው? እንዴት እኔስ እሺ ይሄ ልጅ እኮ አባቱ ሌላ ነው። ወንድሜ አባቱን ማግኘት አለበት፣ ያለ አባት ማደግ የለበትም ስትላት ዳጣ ይሄስ ወንድምሽስ የደረጀ ልጅ አለመሆኑን በምን እርግጠኛ ነች ስላት እንዴ እማዬ አይሆንም በጭራሽ የኔ ስህተት ነው ተባለ። ይሄ ሁለተኛ በፍጹም ይሄ የክደት ነው። እማዬ ማርታን በጣም በድላችኋታል ስትላት ግን ቢሆን ምን ትያለሽ ስትላት አይ በጭራሽ ሊሆን አይችልም በጭራሽ ትላታለች። በይሽ ስቀልድሽ ነው ብላ የዳጣ ነገረ ስራ ሁሉ ስላላማራት ዝም ብላለች ማለት ነው። እና ዳጣም እሺ በቃ ቻው ብላ አንቺ ሳስሚ ነው የምትሄጂው ዛሬ ምናምን ብላት እየሮጠች ትመጣና ከደስታዋ ብዛት ያው ገዜ ጋር ነው የተጠመጠመችበት ማለት ነው። እንዴት ደስ እንዳለኝ አትጠይቀኝ ገዜ ስለምን ተገኘ ደስታ እኮ ይገባል ምንድነው ሲላት ደስ ስላለኝ ብቻ ደስ አላለም። ኧረ ደስ ብሎኛል። እሷ ስሜታዊ ሆና ነው በቃ በደስታ ብዛት መታ ጠምጠም ያለችበት። ከዛም ምንድነው እስኪ አካፊንና እኛም ደስ ይበለን። ደስ ስላለኝ ብቻ ደስ ሊልህ ይገባል። እሺ አዎ ደስ ብሎናል። ያ ደግሞ ወተሽ ማደርሽን ያልሰማሁልሽ መሰለሽ ሲላት አይ የት እንዳደርኩ ብታውቅ እኮ እንደዚህ አትለኝም ነበረ ትለዋለች። ከዛ በኋላ የት ነው ያደርሽው? ናታንም ቤት ነው ያደረ ይላታልስ የመሰለው በቃ ወንድ ጋር አድራ ምናምን እንደዛ ነበር የመሰለው ማለት ነው። ነገር ግን አይደለም። ዳጣ በጣም ደስተኛ ሆናለች። እጅግ በጣም በቃ በጣም የምታደርገውን ሁሉ አታውቅም። ከዛም ቤትም ገብታ ያው እንትናን ነው ናታን ላይ ሄዳ ጥምጥም ትልበታለች። ከዛ እንዴ ኧረ ቀስ በይ ምናምን ናታን እንዴት ደስ እንዳለኝ ምናምን እያለች እንደዛ ስትጠመጠምበት ገፈተራት። ምክንያቱም ማርታ እያየች ነበረ። ከዛም አገኘኋት እኮ ስትለው ማርታ ውጥት ብላ እያየች ሰማች። ከዛም ደነገጠ። ናታንም በጣም ደነገጠ። ዳጣም በጣም ደነገጠች። እና ዳጣ ምንድነው እሱ ትላታለች። ይሄ ናታን እኮ ዱርዬ አይደለች? ይሄ ናታን እኮ ጥምጥም ስልበት እንደዚህ እያዞረኝ ነው ምናምን እንደዚህ አዞረኝ እያለች ታሳያታለች። ዳጣ እኮ ሁሉም ያለች ዱርዬ ነች። መልስ አታጣም ቅጠፍጠፍ ብላ ለሁሉም ነገር ማለት ነው። በጣም አራዳ ናት። ከዛም እፈልግሻለሁ ብላት ክፍሏ ትሄዳለች። ክፍሏም ስትሄድ ማርታ እኔ የምልሽ አለቻት የሆነ ፎቶ እኮ አይቼ ስልክሽ ላይ ከደረጀ ጋር እንዴት ነው የተነሳችሁት? ከዛ በኋላ እንዴ እማዬ ምን አይተሽ ነው? አይ የሆነ ፎቶ እስኪ ክፈችና አሳይኝ ብላስ እማዬ ምንድን ነው ብላ በጣም ትደነግጣለች። ከዛም አይ አሳይኝ ብዬ ነው ከደረጀ ጋር እንደዚህ ከኔ ጋር እንዴት ተነስተን አናውቅም ብዬ ነው ስትላት፣ ከዛም እማዬ እንደዚህ እኮ ነው ምናምን እያለች ቀጠፍጠፍ ትላለች። ከአንቺ ጋር እኮ እንነሳለን ለምሳሌ አሁን ያው እኔ እንነሳ ብላ ፎቶ አብራት ትነሳለች። ነገር ግን ማርቲ በጣም በአራድነቷ በጣም እንትን እየተገረመች ነበረ።
የምለቅሽ መስሎሻል አሁን? ኧረ እማዬ እኔ በፈለግሽው ሰዓት አለ በፈለግሽው ሰዓት ጥሪኝ እያለች ታረሳሳ ትሞክራለች። አረሳስታም ትወጣለች። ከዛም ማርታ ታውቂያለሽ ዳጣ መሀል አዲስ አበባ ነው ተወልጄ ያደግኩት። በጣም አራዳ ነኝ። እንዳንቺ አይነት አራዳና ቀጣፊ ግን አይቼ አላውቅም ትላታለች። እውነትም እንደ ዳጣ አይነት አራዳና ቀጣፊ በጭራሽ ሊታይ አይችልም ማለት ነው እውነት። እናም ደረጀም ውሃን ከቢሮ ያው ውሃ ከትምህርት ቤት ረብሻ ወላጅ አምጪ ተብላ ስትሄድ ቢሮም ሄዳ እኔ ምንሽ ለምንድን ነው ለመምህሩ ላስተማርሽ እንደዚህ የመለስሽለት እንዴ? እና ስታድጊ ምን ትሆኛለሽ አለኝ። ትልቅ ሰው መሆን ነው የምፈልገው ስትለው አልኩት ምን አጠፋው ትለዋለች። በጣም እኮ ነው የምታስቀው ውሃ። ከዛም እሺ እና እንደዚህ ይባላል እሱ እኮ ያለሽ ስታድጊ አድገሽ ትልቅ ሰው ስትሆኚ ምንድን ነው መሆን የምትፈልጊው ነው አላማሽ? እኔ እኮ አላማ የለኝም እማዬ አላስተማረችኝም ትላለች ማለት ነው። በጣም የምታስቅ ልጅ ነች። ከዛ እንደው መድረቅ ነው አንቺ ጋርስ እንደው ብሎ እሺ ዳጣ እህትሽ እንደሆነች ታውቂያለሽ አይደል? አዎ አውቃለሁ። እንደውም እኮ ማለት ነው ዳጣ በጣም ነው የምትወደኝ። ማንም ሰው ሲነካኝ ታግዝልኛለች። እንደውም እኮ ማለት ነው ምጥን ትፈራኛለች ዳጣ ስላለች ዳጣ ለእኔ ስለምታግዝ ትለዋለች። ደረጀ በጣም ይገርማል። እንደው እየባሰብሽ ነው የሚሄደው በቃ ብሎ በጣም ይደነቅና ይገረማል። ከዛም አባዬ አክስትሽ ለማንኛውም አክስትሽ እየመጣች ነው ወደ ቤት እንሂድ ሲላት ቸኮሌት ትገዛልኛለች እሱን እገዛልሻለሁ ይላታል። እሺ ለማንኛውም አንቺንም ዳጣንም በጣም ነው የምወዳችሁ ልጆቼ ናችሁ ሲላት እሺ ከወደድከኝ ከሱ ወንበር ላይ አሽከርከረኝ እንደ ልቡ የሆነች ልጅ ማለት እሺ ላይ ብሎ ያሽከረክራታል። ውሃ በጣም የዋህ ናት። ከዚህ ድራማ ላይ ይበልጥ የዋህ እሷ ነች ማለት ነው። ከዛም እሺ ብላ ያሽከረከራት የማርታ እህት ወደ ቤት ትመጣለች። ቤትም ሄደው የማርታ እህት ወደ ቤት መጣ የማርታን እህት ተመታች ማለት ነው። እና መድኃኒትን እንኳን ደህና መጣሽ አክስቴ ብላ ስትይጂ ይዘሩ ወደዛ እኔ አክስትሽ አይደለሁም ማርታን ጥሪልኝ ማርታ የት ናት ስትል ስታስጠላ እንደውም አንቺ አክስቴ አይደለሽም እሺ አልፈልግሽም እንደውም ወደ መጣሽበት ተመለሽ ትላታለች። ከዛም ያው ጊዜ በግድ ነው ያስገባት። ደህና አርፈን ነበር ምነው በመምጣቴ የተናደህ እንዲህ ኧረ ደስ ብሎህ ነው ስትል ኧረ እኛ አርፈን ነበረ እረፍት ነበረ እርፈት ነው ለእኛ በእውነቱ ይላታል ማለት ነው። ማንም እንድትመጣ አልፈለገም። ከዛ ግን እሺ ቆይ ስልክ ምችና ትገቢያለሽ ካልሆነም ደግሞ የኔ መኝታ ቤት ትንሽ ናት እንጂ እዛ ትተኛለሽ። እኔ ካንተ ጋር ልተኛ አሃ ምነው ባለፈው ለምነሽኛል ነበር እኔም እምቢ ብዬሽ ነው እንጂ ይላታል ማለት ዘራልኝ ለዛ ብላ ገፍትራው ትገባለች ማለት ነው። ከዛም ቤትም ገብታ ከልጆቹ እንዴት ትጣላለች። ይቺ ባህሪም የላትም እና አቢጌልም ጋር ትጣላለች። አቢጌል አሳልፈሽ ሰጠሽኝ አይደል ትላታለች። ታዲያ አንቺ ነሽ ይቅርታ ጠይቂኝ ስትላት አንቺ ነሽ ይቅርታ መጠየቅ ያለብሽ እማዬን ያለ ፈቃዷ በካሜራ ቀረጽሽ እውነቱን መናገሬ ነው ወይ ችግሩ ትላታለች። አይ እንደዛ ሳይሆን እኔ እኮ ላንቺ ብዬ ነው ስትላት ምንም ለኔ ብለሽ አይደለም አመሰግናለሁ አልፈልግም ትላታለች። ከዛም ለነገሩ ላንቺ ምንም አይገባሽም እውነት ነው ካንቺ ይበልጥ ናታን ከዳጣ ጋር ሲታይ ያምራሉ ማች ያደርጋሉ ስትላት አቢጌል በጣም ተናደደች እና እሰይ ብላት ጸጥ ብላት ትወጣለች። ከዛም እንደዛ እያለችም ለነገሩ አሳይሻለሁ ቆይ የአባትሽ ነው እህቴን ከማንም በእህቴ ላይ ከማንም ጋር የማንንም ዲቃላ ወልዶ እያመጣ እህቴን የሚያሰቃያት እያለች ደረጀ ድረስ ይላል። እሷን በጣም ተናግራለች። የእህቴ በልጋሽ ደረጀ ትላለች። በጣም ነው ያየውን የሰማውን ማመን ያቃተው።
በጣም ተናዷል፣ በጣም ደንግጧል። ቀጣዩን ክፍል አብረን የምናይ ይሆናል ውድ ቤተሰቦቻችን። እስከዛው ግን ይህን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ ክፍል ይደርሳቸዋል። መልካም ጊዜ